የ2018 ዓመተ ምህረት የመማር ማስተማር ሂደት መስከረም 5 መጀመሩ ይታወቃል። እንግዲህ ከዚህ ጋር ተያይዞ የትምህርት የመማር ማስተማር ሂደቱን ከሚያሳልጡ ነገሮች ደግሞ አንዱ ምገባ ነው። የዘንድሮ የምገባ ሂደት ምን ይመስላል ስንል እንጠይቅ ደግሞ በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ በቱሉ ዲምቱ ቁጥር 1 የመጀመሪያ ደረጃ ትምህርት ቤት ተገኝተናል። ወደ ውስጥ እንግባና የምገባ ሂደቱ ምን ይመስላል ሚለው የምንቃይ ነው የሚሆነው። ሜሮን ኤልያስና ጓደኞቿ በትምህርት ቤቱ የ8ኛ ክፍል ተማሪዎች ናቸው። ለአመታት ሲተገበር በቆየው የተማሪዎች ምገባ መርሃ ግብርም ተጠቃሚዎች ናቸው። የመርሃ ግብሩን ፋይዳም ያስረዳሉ። ከአንደኛ ክፍል ጀምሮ እዚህ በመማሪ የዚህ ተመጋቢ መሆን ይችላል። እዛ ቤቴ ቁርስ ብዬ ከማረፍድና የትምህርት ጊዜ ከሚያመልጠኝ እዚህ መጥቼ በጤናማ መንገድ ቁርሴን በልቼ ወደ ትምህርት ቤት ልገባ ለኔም ጤናማ ረፍት ጤናማ የሆነ ሰውነትና ጤናማ የሆነ ቀን ይሰጠኛል ማለት ነው። ስመጣ ቁርስ አልበላሁም። እዚህ ደግሞ ምገባ የለም። የማስበው ትምህርቴን ሳይሆን እዚህ ጋር የራበኝ ሆዴ ነው ማዳምጠውና በዛ ሰዓት ተማሪዎች መማራቸው ምንም ጥቅም የለውም። አይሰሙትም ማጋጥተው አይሰሙትም። ስለዚህ መማራቸው ምንም ጥቅም የለውም እና ደግሞ አቴንሽናቸውን ፔይ የሚያደርጉት ትምህርታቸው ላይ ብቻ ነው። ምገባ ከተጀመረ በኋላ አቴንሽናቸውን ፔይ የሚያደርጉት ሌሰናቸው ላይ ነው እንጂ ምግባቸው ላይ አይደለም። የምገባ መርሃ ግብሩ ከዚህ ቀደም ተማሪዎች የትምህርት አቀባበል ላይ የነበራቸውን ትኩረት ማጣት ማስቀረቱንም ያነሳሉ። የማይበሉ ልጆች ነበሩ። በዛ ሰዓት ደግሞ እስከ ሞደግ ድረስ የሚደርሱ ልጆች ነበሩ ባለመብላት ማለት ነው። ከዛ ትምህርት ውስጥም የመተኛት ምናምን ትምህርት ያለ ማዳመጥ ምናምን ነገር ነበረ። ከዛ በኋላ የምገባ ስርዓት ምናምን ከተጀመረ በኋላ በትምህርታቸው ላይ የማዳመጥና የተለያዩ የፈተና ለውጦችና የውጤት ለውጦችን ያዩባቸው ልጆች ነበሩ። ተማሪዎች ያንቀላፉ ነበር። ክላስ ውስጥ ያንቀላፋሉ። አንዳንድ ተማሪዎች ሳይመገቡ የሚመጡበት አጋጣሚ አለ። እነዛ ተማሪዎች ስለሚራቡ የማንቀላፋት እንዲሁም የማርፈድ አሁን ላይ ግን ምገባው ከተጀመረ በኋላ እነዛ ነገሮች ተቀርፈዋል። እውነት ለመናገር የትምህርት ውጤታቸውን ላይ የተሻለ ውጤት አለ። ተማሪዎቹ በህብረት ማድ መጋራታቸውም የእርስ በርስ መስተጋብራቸውንም አሳድጓል። ከተማሪው ጋር ያለን ግንኙነት እየጨመረ እየዳበረ ይዳል። የሆነ መናቅ አይኖርም። እኩልነት ሆኖ ስለምንማር መናቅ ስለማይኖር እኩል ሆነን እንድንማር ያደርጋል። በዚህ ትምህርት ቤት ተማሪዎች ቁርስና ምሳ ላይ ለምገባ የሚቀርቡ ምግቦች ዳቦም ሆነ እንጀራ እዚሁ ትምህርት ቤት ቅጥር ግቢ ውስጥ በተዘጋጁ ቦታ ነው የሚዘጋጁት ማለት ነው። እዚህ ክፍል ሁሉ ጊዜም እንጀራ ይጋገራል፣ እንዲሁም ዳቦም የሚጋገር ይሆናል። ለተማሪዎቹም ትኩስ ዳቦ ትኩስ እንጀራ የሚቀርብ ነው የሚሆነው ማለት ነው። 2450 ተማሪዎች ይኖራናል። እነዚህ ተማሪዎች የሚመገቡት በቀን 2 ጊዜ ነው። አንደኛ ጠዋት ከ1 ሰዓት እስከ 2 ሰዓት ቁርስ ይመገባሉ። ሁለተኛ ምሳ ላይ 6 ሰዓት እስከ 7 ተኩል የምሳ ምገባ ናቸው። እንዲሁም መምህራንና ሰራተኞች ይኖራሉ። እነዚህም ደግሞ አጠቃላይ ሰራተኞችና ከመምህራን ጋር 90 ሰራተኞችና ከመምህራን ጋር ይኖራሉ። እነዚህም ያው ናቸው። ምሳ ይኖራቸዋል። መምህራኖች የራሳቸው ምሳ ለብቻው ካፌ ይኖራቸዋል። ደረጃውን የጠበቀ እንደሙያቸው ለብቻ ይኖራቸዋል ማለት ይመገባሉ። የተማሪዎች ምገባውም መንግስት ባስቀመጠው የምግብ ዝርዝር ወይም ሜኑ መሰረት የሚከወን ነው። ራሱን የቻለ ሜኑ አላቸው። ዛሬ የበሉት ነገ አይበሉም። ነገ የበሉት ሌላ ነገር ነው። ለምሳሌ አሁን ዛሬ ጠዋት ዳቦና ሻይ ነበር። ምሳ ላይ እንዳያቸው አሁን ምሳቸው እንጀራ ነው ከሽሮ ጋር ማለት ነው። እንዲሁም ደግሞ ነገ አሁን ጨጨብሳ ይኖራል። ምሳ ላይ ደግሞ እንደዚሁ እየተቀያየረ ነው። ሩዝ በዳቦ ይኖራል፣ ሩዝ ይኖራል ለብቻቸው እየተባለ ሁሉ ጊዜ በሳምንት ከሰኞ እስከ አርብ የተለያዩ ምግቦች ተማሪዎች ይበላሉ። በ2018 የመማር ማስተማር ሂደት በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ ካሉ 53 የመንግስት ትምህርት ቤቶች በ49ኙ እየተከናወነ እንደሚገኝ የክፍለ ከተማው ትምህርት ጽሕፈት ቤት ምክትል ኃላፊ ይናገራሉ። 95 ትምህርት ቤቶች አሉ፣ የመንግስትና የግል ትምህርት ቤት ማለት ነው። ከዛ ውስጥ የመንግስት ትምህርት ቤት 53 ትምህርት ቤት ነው። ከ53 ትምህርት ቤት ውስጥ 49 ትምህርት ቤት ውስጥ የምገባ ፕሮግራም አለ። ከሃይ ስኩል በስተቀር ማለት ነው። 4 ሃይ ስኩል አለ። ቅድሚያ አንደኛ ትምህርት ቤት ማለት ቡራ ቦሩና አንደኛ ደረጃ ትምህርት ቤቶች 49 ያለ። በ49ኙም ትምህርት ቤቶችና ጠቅላላ ወደ 30,000 ተማሪ የምገባ ፕሮግራም ይመገባሉ ማለት ነው። ተማሪ ብቻም ሳይሆን 1152 መምህራንም የምገባ ፕሮግራም አላቸው። ታዲያ በእነዚህ ትምህርት ቤቶች የድጋፍና ክትትል ስራውም ተጠናክሮ እንደቀጠለ ነው። በየሁለት ቀኑ ድጋፍና ክትትል ይደረጋል። ጠዋት ላይ ይሄኛው ትምህርት ቤት ባለሙያችን ማን እንደሚከታተል ፕሮግራም አውጥታል። በድንገትም መጥቶ ይሄ ምግብ ቴስት ያደርጋል። ጠዋት ቁርስ ላይ በድንገት መጥቶ ምን እንደተዘጋጀ ከሜኑ ጋራ
ኳሊቲውንም ኳንቲቲው ራሱ እሱንም ቴስት ያደርግና ችግር ያለውን ትምህርት ቤት ለይተን እናርማለን ማለት ነው። ከ5 ዓመት በፊት በመዲናው የጀመረው የተማሪዎች ምገባ መርሃ ግብር አሁን ላይ በተለያዩ የሀገሪቱ አካባቢዎች በመስፋፋት እየተከናወነ ይገኛል።